ጎመን በጤና ጎመን በጤና ጎመን በጤና ጎመን በጤና ጎመን በጤና የተከበራችሁ ክቡራን የጤና አዳም ሚዲያ ቤተሰቦች ዛሬ በማቃጠሉ የምናውቀው ቃሪያ እጅግ በጣም ለማመን የሚከብዱ የህይወት ገጸ በረከቶች እንዳሉት አጠር ባለ መልኩ መረጃውን የማቀበላችሁናል። ብዙዎቻችን ስለ ቃሪያ ስናነሳ ቀድሞ ወደ አእምሯችን የሚመጣው ማቃጠሉና መለብለቡ ነው። ይሁን እንጂ በዘርፉ ላይ ያሉ ተመራማሪዎች ባጠኑት መሰረት ቃሪያ ከማቃጠልም ባለፈ በውስጡ የተለያዩ ቫይታሚኖችንና ሌሎችንም በርካታ ንጥረ ነገሮችን የያዘ ስለሆነ ዘርፈ ብዙ የጤና ጥቅሞች እንዳሉት ድምዳሜ ላይ ደርሰዋል። ታዲያ በቃሪያ ውስጥ የምናገኛቸው ቫይታሚኖች መካከል ቫይታሚን ኤ እና ቫይታሚን ሲ ቀዳሚዎቹና ተጠቃሾቹ ሲሆኑ ከነዚህም በተጨማሪ እንደ ፎሊክ አሲድ፣ ፖታሺየም እና የመሳሰሉትን ለጤና ጠቃሚ የሆኑ ንጥረ ነገሮችን በውስጡ እንደያዘም እሙን ነው። ታዲያ ቃሪያን አዘውትረን በመመገባችን ምን አይነት የህይወት አሊያም የጤና ትሩፋት ልናገኝ እንችላለን? የተከበራችሁ ክቡራን የጤና አዳም ሚዲያ ቤተሰቦች አጠር ባለ መልኩ የቃሪያን አስገራሚ ጥቅሞች አሁን የማጋራችሁናል። አንደኛ፣ ሜታቦሊዝምን ማፋጠን። ቃሪያ በውስጡ ሜታቦሊዝምን እንዲፋጠን የሚያደርግ ካፕሳይሲን በመባል የሚታወቅ ንጥረ ነገርን ስለያዘ ቃሪያን አዘውትረን የምንመገብ ከሆነ የምግብ ዝውውራችንን እንዲፋጠን ያደርጋል። ከዚህ በተጨማሪም ቃሪያ ስንመገብ ከሰውነታችን የሚወጣውን ሙቀት በመጨመር ሜታቦሊዝምን ከፍ ያደርግልናል። በዚህም ምክንያት ታዲያ በየቀኑ የሚቃጠሉ ካሎሪዎች ከፍ እንዲሉ ያደርጋል። ሁለተኛ፣ የደም ግፊትን ይቆጣጠራል። በምንኖርባት ዓለማችን ውስጥ ዕድሜያቸው ከ25 ዓመት በላይ ከሆኑት መካከል 41 በመቶ የሚሆኑት ሰዎች በደም ግፊት በሽታ እንደሚሰቃዩ ሳይንሱ በገሃድ ያወጣው ሐቅ ነው። በመሆኑም ደም ግፊት በዓለማችን ላይ ትልቁ የጤና ቀውስ ነው። ታዲያ ይህንን የጤና ችግር ቃሪያን በመመገብ በቃ ልንለው አሊያም ልንከላከለው እንደምንችል በዘርፉ ላይ ያሉ ተመራማሪዎች በግልጽ አስቀምጠውልናል። በቃሪያ ውስጥ ፖታሲየም የሚባል ንጥረ ነገር ይገኛል። ታዲያ በዘርፉ ላይ ያሉ ሊቆች አጠና ነው ባሉት መሰረት ፖታሲየም 17% ያክል የደም ግፊትን መከላከል ይችላል። ስለዚህም ቃሪያን በምንመገበው ምግብ ውስጥ ብናካትት የደም ግፊትን መከላከል እንደምንችል በዘርፉ ላይ ያሉ ምሁራኖች አስረግጠው ይናገራሉ። ሶስተኛ፣ የካንሰር በሽታን ለመከላከል ይረዳል። የካንሰር በሽታ በውስጣችን ከተፈጥሮ የተለየና ለመቆጣጠር አዳጋች የሆነ የሴሎችን እድገት በመቆጣጠር ለሞት የሚዳርግ በሽታ እንደሆነ ይታወቃል። ታዲያ ይህ አደገኛ የሆነ የካንሰር በሽታ ቃሪያን አዘውትረን ከተመገብን በተወሰነ ደረጃ መከላከል እንደምንችል በዘርፉ ላይ ያሉ ባለሙያዎች ምክራቸውን ይለግሳሉ። ቃሪያ በውስጣችን የሚካሄደውን ተፈጥሯዊ ያልሆነ የሴሎችን እድገት ስለሚቆጣጠር ብሎም ከተፈጥሮ ውጭ ያደጉትን ሴሎችንም ስለሚገላቸው ቃሪያን በመመገብ ካንሰርን መከላከልም መቆጣጠርም ይቻላል። ለዚህ ደግሞ ዋነኛው ምክንያት በቃሪያ ውስጥ የሚገኘው ካፕሳይሲን በመባል የሚታወቀው ንጥረ ነገር ሲሆን ይህ ንጥረ ነገር የካንሰርና ሌሎችንም እድገት እንዲቀራፈፉ በማድረግ የተፈጠሩትን የካንሰር ሴሎችንም በመግደል የተለያዩ የካንሰር አይነቶችን ይከላከላል። ታዲያ ቃሪያ በውስጡ የሚገኘው ቫይታሚን ሲ እንደ ሆድ ካንሰር፣ የጡት ካንሰር፣ የፊንጢጣ ካንሰር፣ የጉሮሮ ካንሰር፣ የማህፀን በር ካንሰርና የቆሽት ካንሰርን ያሉ በርካታ የካንሰር አይነቶችን የመያዝ አደጋን በእጅጉ እንደሚቀንስ በዘርፉ ያሉ ተመራማሪዎች አረጋግጠዋል። ከነዚህ በተጨማሪም ቫይታሚን ኤ ዋነኛ ከሚባሉ ቃሪያ ውስጥ ካሉ ንጥረ ነገሮች አንዱ ስለሆነና ይህ ንጥረ ነገር ለዓይን ጥራትና ጤናማነት ከፍተኛ ወይም ጉልህ ሚና ስለሚጫወት ቃሪያን መመገብ ለዓይን ጤንነት ከፍተኛ ጠቀሜታን ይሰጣል። እንዲሁም ቃሪያ በቫይታሚን ሲ እጅግ የበለጸገ በመሆኑ ቆዳችንን ጤናማና የሚያበራ እንዲሆን ያደርገዋል። የተከበራችሁ ክቡራን የጤና አዳም ሚዲያ ቤተሰቦች ቃሪያን በመመገባችን የምናገኛቸው ጥቅሞች በእነዚህ ብቻ የተገደበ አይደለም።
እጅ ከምን ካላችሁኝ እነዚሁ ናቸው። ቃሪያ በሽታን የመከላከል አቅምን ያጎለብታል። የምግብ መፈጨት ወይም መሰልቀጥ ሂደትንም በእጅጉ ያፋጥናል። ጉንፋን፣ ሳል እንዲሁም የሳምባ ካንሰርን የመከላከል አቅሙም የጎላ ነው። ለአጥንት ጤናማነትና ለአጥንት ጥንካሬ ለሰውነታችን ጠቃሚ ያልሆኑ ንጥረ ነገሮችንም ከነሰንኮፋቸው ነቅሎ በማስወገድና የፋይበር ምንጭ በመሆን የሆድ ድርቀትን በመከላከል የሚስተካከለው እንደሌለ በሳይንሱ አንቱ የተባሉ ተመራማሪዎች ይናገራሉ። ቃሪያን የሚመገቡ ሰዎች የቆዳ መሸብሸብ እንዳይኖራቸው እንዲሁም ቶሎ እንዳያረጁም የማድረግ አቅሙም ቀላል የማይባል እንደሆነ በዘርፉ ላይ ያሉ ተመራማሪዎች ይናገራሉ። ቢሆንም ግን እነዚህን የምርምር ግኝቶች በእንስሳትና በቤተ ሙከራዎች ውስጥ በሰዎችም ላይ በተካሄዱ ጥናቶች ላይ የተመሰረቱ መሆናቸውንም ከግምት ማስገባት ሊኖርብን ይገባል። ታዲያ ቃሪያ አያሌ ጥቅሞች እንዳሉት ሁሉ ደግሞ የጎንዮሽ ጉዳትም ሊኖረው ይችላል። የሰው ልጆች ላይ የሚያደርሰው ተጽዕኖ ገና በጥናት ላይ ስለሆነ ቃሪያ ካንሰርን የመከላከል አቅሙም ምን ያህል ፐርሰንት እንደሆነ ገና አልተረጋገጠም። ካንሰርን ግን እንደሚከላከል ተረጋግጧል። የተከበራችሁ ክቡራን የጤና አዳም ሚዲያ ቤተሰቦች ለዛሬ ያስኩላችሁ መረጃ ይሄን ይመስላል። በሌላ አስተማሪ መረጃ እስከምንገናኝ አበቃው። ሰላም።